ወዲን በቤስ ፕሮግራም እንግዲህ እንደቀጠለ ይገኛል አሪፍ ፕሮግራም ነው የተለያዩ ፕሮግራሞችን ደግሞ ለተመልካቾች እያደረስን እንገኛለን በቀጣይነት ደግሞ ስንሻገር ዝናር ዜማዎችን ነው የምናገኘው ዝናር ዜማ የቡድናቸው ስም ነው የቡድናቸው ስም አዎ ወደ ስቱዲዮአችን ይመጣሉ እነዚህ ልጆች ስንጠራ አላማችን ምንድነው እንደ ጣቢያም እንደ ፕሮግራምም አዳዲስ ችሎታ ያላቸው ልጆች ማበረታታት ነው አንድ ዜማ ነች ያለቻቸው አንድ ስራ ነው ያላቸው ግን ዩቲዩብ ላይ በደንብ እየታየላቸው በጣም ልጆች ናቸው የሚበረታቱ የሚደገፉም ናቸው ልጅነት ብቻ ደግሞ አይደለም ችሎታም አላቸው በጣም ጎበዝ ቆንጆ ዜማ ያለው ቆንጆ ግጥም ቆንጆ ሐሳብ ያለው ስራ ሰርተዋል እሱን አስመልክተን ወደዚህ መጡና ደግሞ እነሱ ተጨማሪ ነገር ያሳዩናል እስቲ ከነሱ ደግሞ ምን እንደሚሉ ደግሞ እንሰማለን አዎ ብዙ አዳዲስ ታለንቶች እየመጡ ነው እነሱን ደግሞ እንደዚህ እልፍ ይያለን እናሳያቸዋለን አዎ ተመልካቾች አብራችሁ ቆዩ
ውድን በኢቢኤስ ፕሮግራማችን ላይ ስለቀረባችሁ እጅግ በጣም ነው የምናመሰግነው። በመሸሻሙት ስማችሁንና እድሜያችሁን እስቲ ግለጹልን። እስቲ ካንተ ልጀምር። ደሳለኝ ደንድር እባላለሁ ወይም መድረክ ስሜ ዲሲ ዘርፍነሽ ነው የሚሉኝ። እድሜ 24 ነው። እሺ አማኑኤል ሙሴ ሁሉም አማኑኤል ሙሴ 17 እድሜ። ሮቤል ሚደክሳ እባላለሁ እድሜ 25። እስክንድር ስንታየው 23። ልጆች ናቸው። ስራቸው ደግሞ እጅግ በጣም የሚወደድና ጥሩ ስራ ሊሰሩት። በተለይ ውጪ የተለመደ ነው። ከድሮ እነ ቦይስ ቱ ሜን ኤንሲንግ ብዙ አሉ። በሴቶችም ደስቲኒስ ቻይልድ እኛ ሀገር ብዙ እንደዚህ አራት ነው ብዙ አልተለመደም። ሲጀምር እንዴት አሰባችሁት? እንዴት ተጣመራችሁ? የተለያየ ታለንትም ነው ደግሞ ያላችሁ። በዛ ላይ የተለያየ ድምጽ። አዎ እንዳላችሁት የተገናኘ ነው ያው በአጋጣሚ ነውና የመረዋ ውድድር ነበር፣ የሙዚቃ ውድድር ከ2 ዓመት በፊት የነበረ ውድድር ነበርና በሱ ተወዳድረን ቶፕ 10 ውስጥ ገብተን ቶፕ 10 እያለን ፕሮግራሙ በማይታወቅ ምክንያት ተቋረጠና ከዛ ውስጥ ደግሞ ራታችን ነበርን። ለምን ግሩፕ ፎርም አናደርግም ብለን አይዲያውን አመጣን። ከዛ በኋላ ፎርም አድርገን እስካሁን አለ። ቪዲዮአችሁ ላይ ዝናር ዜማ የሚል አይቻለሁ። የግሩፑ ስም አለው? ስሙ ነው ዝናር ዜማ ዩቲዩብ ላይ በጣም እየታየላቸው ነው። እስቲ አብራሩት። ደስ የሚል ይመስላል። እኔ ነው ለታናናሽ እድል ስጥ። እሺ መጨረሻ ታናሽ እስቲ አንተ አብራራ። ኦኬ ዝናር ዜማ ዝናር ቃሉ ራሱ አይ ቲንክ የድሮ ጊዜ መሳሪያ መታጠቂያዎች ነው እና እኛው ዝናሮች ነን ለዜማ። ከዚህ ውጪ ከሙዚቃ ውጪ ሁላችሁም በትምህርት በስራ ምን ላይ ነው ያላችሁት? ትምህርት ተማርኩ ነው። እኔ ሲቪል ኢንጂነሪንግ የተመረኩት አሁን በግል ስራ ላይ ነው። በዛው በፊልድ ነው። እኔም እንደዛው በሲቪል ነው ስራ የአርሲሲኤች የሚባል። እኔ ደግሞ ያው ወደ ንግዱ ዓለም ያለሁት ፈርኒቸር ቤት ነው የምሰራው። በጣም ደስ ይላል። በጣም ተማሪ። አዎ ግጥምና ዜማ ትሞክራላችሁ? ማን ይሰራላችሁ እዚህኛውን ስራ? በጣም እሱ ባለው ነው። በጣም እንደውም እንደኛ እንደ ቲም ሆነን ራሱ የኛ አይዲያ ቢሆንም ይሄ ግን ሞር እሱ ባለው ደግሞ በጣም እኛን ይሄንን ፋውንዴሽን የኛ ፋውንዴሽን ኦልሞስት እሱ ነው አንድ ላይ እንድንሆን በእኛ መካከል ጥሩ ጓደኝነት እንዲኖርና በቃ ሞር ፋውንዴሽኑን ግጥምና ዜማዎችን እሱ እና እኔ ቴክኒካል ነገሮችን እሱ ሙሉ ለሙሉ ያገዘን እስካሁንም ያገዘን ነውና እሱ ባለው ነው ኦልሞስት የኛ ፋውንዴሽናችን ያገኘን ማለት ነው። ወደፊት እንደው በምን አይነት ስራ እንጠብቃችሁ? ያው ወደፊት እግዚአብሔር ካለ ሞር የምንፈልገበት ደረጃ አለ። ኢንተርናሽናል ሌቭሎች ላይ ኮምፒት ሊያደርጉ የሚችሉ ሚውዚኮችን መስራት እንፈልጋለን። መጨመር የምትፈልጉት ካለ እንግዲህ መድረኩ ተገኝቷል። ብዙ እንጠብቃለን ወደፊት። አሁን ደግሞ ባላችሁበት ማለት የምትችሉት? አሁን ብዙ ስራዎችን እየሰራን ነው። ኦልሞስት አልበማችንም ጀምረናል። በዚህ አጋጣሚ ወደ 5 ስራዎችን ሰርተናል እስካሁን ማለት ነው። አሁንም እየሰራን ነው ያለነው። በግጥምና ዜማ ብዙ ሰዎች ያግዙናል። እኛም ራሳችንም እየሰራን ነው። በዚህ አጋጣሚ ያው አልበማችን ጥሩ እንደሚሆን ተስፋ አለንና ወደፊት ብዙ ሰዎችም ያግዙናል ብለን እናስባለን። አሁን ትንሽ ሌት ምን ሆነው ያው ታውቃል ነገሮች አሉ። ድሪማችን ትልቅ ስለሆነ ማለት ነው የነ ቦይስ ቱ ሜን የነ ዌስት ላይፍ አሪያ ነው መከተም እንፈልገው። በኢንተርናሽናል ደረጃም ጥሩ ደረጃ መድረስ እንፈልጋለን። ያለ ማሳካት ደግሞ ስትራግል እያደረግን ነው። ስንት ስራ ነው ያላችሁ? አንድ ስራ በጣም የሚገርም እኮ ነው። በአንድ ስራ ብዙ ሰው አይቶታል። ይሄው አሁን ደግሞ ብዙ ሰው ያዩዋል። እኛም እዚህ ፕሮግራም ላይ እንዲመጡ በጣም ደስ እያለን ነው የጠራናቸው። ጎበዞች። እሱ ባለው ማሬ እሱም ወጣት ነው። እንደዚህ ደግሞ ልጆች ሲደግፍ በጣም ደስ ይላል። በርቱ። በነገራችን ላይ ከኔ ጋር በእድሜ ብዙ አልነበላለጥ። በጣም ነው የምናመሰግነው። ቀጥሎ በርቱ። ፕሮግራማችን ይቀጥላል። አሁንም አብረን እንቆይ። የኢቢኤስ 3ቱን ቻናሎች ማለትም ኢቢኤስ ኤችዲ፣ ኢቢኤስ ሲኒማና ኢቢኤስ ሙዚቃን በአዲስ አማራጭ በሮክ ቲቪ መከታተል እንደሚችሉ ያውቃሉ? የኢቢኤስ ቲቪን ልዩ ልዩ ተወዳጅ ፕሮግራሞች በኢቢኤስ ኤችዲ፣ ኢትዮጵያዊ ፊልሞችን በኢቢኤስ ሲኒማ እንዲሁም የሀገሩን ሙዚቃ በኢቢኤስ ሙዚቃ ቻናሎቹን 24 ሰዓት በቀጥታ በሮክ ቲቪ ያለመቆራረጥ መከታተል ይችላሉ።
ኢንተርኔት ገዝተው የኢቢኤስ ቻናሎችን መመልከት ይችላሉ። ለበለጠ መረጃ ድረገጻችንን ይጎብኙ። ኢቢኤስ ቴሌቪዥን